ነገር የተነሳው ምንድነው? ፍችን አስመልክቶ በእስልምና ማን ነው ሴት ልጅ የመፍታት መብት የላትም የሚል ሀሳብ ተነስቷል። በእስልምና የፍች መንገዶች 3 ናቸው። አንደኛው ለወንድ ሲሆን 2 መንገዶች እንዳውም ለሴቶች ነው ያላቸው። ለሴቶች 2 የፍች መንገድ አላቸው። እንደ ክርስትና ወደሚለው እንመጣለን። ወደዚያ ፍች በእስልምና 3 መንገዶች አሉት። አንደኛ አጦላቅ፣ ሁለተኛ አልኹሉዕ፣ ሶስተኛው አልፈስኽ። ብዙ ሰው የሚያስበው ሴት ልጅ የፍች መንገድ የላትም ብለው ነው በእስልምና። ይህን አብዛኛው እውቀት የሌለው ሙስሊም ሰው ያስበው ሊሆን ይችላል። ሴት ልጅ በቃ የመፍታት የፍች መንገድ የማስኬድ መብት የላትም የሚለው ለአላት። የፍች መንገዶች ስንት ናቸው? 3 ናቸው። አንደኛው አጦላቅ፣ ሁለተኛው አልኹሉዕ፣ ሶስተኛው አልፈስኽ። ሶስተኛው ማነው? 3ቱ የፍች መንገዶች በኢስላም ለወንዶችና ለሴቶች የተከፋፈሉ ናቸው። ጠላቅ የሚለው የወንዶች ነው። አልኹሉዕ እና አልፈስኽ የሚለው 2ቱ የፍች መንገዶች ደግሞ የሴቶች ናቸው። ጠላቅ የሚለው የመጀመሪያው እንዴት ነው የሚካሄደው ከተባለ ባል በሚስቱ ላይ ችግር ካገኘባት ያ ችግር ፍች ላይ የሚያደርስ ከሆነ ባጭሩ የዛኔ ፈትቻለሁ ብሎ ይናገራል። ቅድም የነገርኳችሁ መንገዶች እንዳለ ሆኖ ሱረቱ ኒሳ ላይ መጨረሻ መለያየቱ ላይ ደረጃ ከደረሱ ጠላቅ የሚለውን ያስኬዳል። ፈትቼሻለሁ ብሎ ይናገራል። ኒካ ይወርዳል። ሁለተኛው ደግሞ ኹሉዕ የሚለው የፍች መንገድ ነው። እርሱም እንዴት ነው ከተባለ ለሴቶች ነው። እርሱም አካሄዱ እንዴት ነው? በአንጻሩ ልክ እንደቀደሙ ሚስት በባሏ ላይ ችግር አገኘችበት፣ እንዲስተካከል መከረችው፣ ሊስተካከል አልቻለም። አስመከረችው፣ ሊስተካከል አልቻለም። ምንም መንገድ ካጣች ያ ነገር የሚያለያይ መንገድ ላይ የሚደርስ ከሆነ ምን ይደረጋል? ያ ሰው ኒካዬን አውርድ የማለት መብት አላት። አያቸው አይደለ? ያ ሰው የመፍታት ግዴታ ተጥሎበታል። ሚስቱን ወደኋላ ማለት አይችልም። አላህ ቃል በቃል በቁርአን ላይ ሲናገርላት ስለ ሴት ልጅ ምን አለ? ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ሴቶችን ካገባችኋቸው ወይ በመልካም አስተዳደሯቸው፣ ካልቻላችሁ በሰላም ልቀቋቸው፣ ፍቷቸው ብሎ ተናግሯል። የመፍታት ግዴታ ተጥሎበታል። አሳማኝ የሆነ ፍች ላይ ቢያደርስ ችግር ካገኘችበት እኩል የሆነ መብት ማለት ነው። እሺ ያንን አልፈታም ብሎ ሰው እምቢ ካለ፣ ሳማጺ ከሆነ፣ የአምላኩን የአላህን ትእዛዝ አልጠብቅ ካለ፣ ችግር ተገኝቶበት አልፈታም ካለ የዛኔ ሌላ መንገድና አስቀምጦላታል ኢስላም። አይ ባለሽ አልፈታም ስላለ ከዚህ በኋላ የትም አትሄጃትም አትባልም። ላ አልፈስኽ የሚባለው የፍች ማስኬጃ መንገድ ቀጣዩ ተቀምጦላታል። እርሱም እንዴት ነው አካሄዱ? ሚስት በባሏ ላይ ችግር ካገኘችበት ፍታ ብላ አልፈታም ብሎ እምቢ ካለ ቀጥታ ወደ ሸሪዓ ፍርድ ቤት ትሄዳለች። በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት ሄዳ ለሸሪዓ ፍርድ ቤቱ ቃዲ ታቀርብለታለች። ባሌ ላይ እንዲህ አይነት ችግር አገኘሁ፣ ኒካውን እንዲያወርድ ጠይቄው ነበር፣ ነገር ግን አላወርድም አለ። ስለዚህ እናንተ እንድታወርዱልኝ ይፈልጋለሁ ትላለች። ባልን አንድ ጥሪ ያደርግለታል የሸሪዓ ፍርድ ቤቱ ቃዲ። ያለችው ነገር እውነት እንደሆነ ያረጋግጣል። የዛኔ ፍታ ብሎ ያዘዋል። እርሱ ትእዛዝ ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ፣ ስልጣን ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ። ከዚያ በኋላ ያ ሸሪዓ ፍርድ ቤት ቃዲ ፍታ ይለዋል። ወዲያው ያ ባል ፈትቻለሁ ይላል። እሺ አልፈታም ብሎ ቢያምፅስ፣ ስልኩን አላነሳም ብሎ በዚያው ራሱን ቢደብቅስ፣ የሸሪዓ ፍርድ ቤቱ ቃዲ ኒካ እንዲያወርድላት ስልጣን ተሰጥቶታል። ወዲያው የፍች ወረቀትን ጽፎ የሸሪዓ ፍርድ ቤቱ ቃዲ ይሰጣታል። ኒካሁ ይወርዳል ማለት ነው። አሁን ጨረሰ። ስለዚህ ከእስልምና ሴት ልጅ የፍች መንገድ 2 መንገዶች አሏት። ወንድ ልጅ ግን አንድ መንገድ ነው እንዳውም ያለው። ይህን ይመስላል። እንደ ክርስትናስ ባልና ሚስት ባይስማሙ የፍች መንገዳቸው ምንድን ነው? የመፍታት ስልጣን ልክ እንደ እስልምና 2ቱ መንገዶች አሏት ወይንስ የመፍታት ስልጣን ያለው ወንድ ልጅ ብቻ ነው? እንደ ክርስትና ስንሄድ የመፍታት ስልጣን ያለው ወንድ ልጅ ብቻ ነው። ሴት ልጅ አላት ወይ? ላ የላት። ይፍታ 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 ተብሎ የተገለጸው ሴት ልጅ እንጂ ወንድ ልጅ ወንድ ልጅ እንጂ ሴት ልጅ የላትም። ባይፈልጋት አንድ ሰው ይላል እግዚአብሔር የፍች ወረቀቷን ጽፎ ይስጣት፣ ወደዛ ይላል ጽፎ ይሰጣታል። ገባችኋል? ያ ነው ኢየሱስ ክርስቶስም አዲስ ኪዳን ላይ ይሄ የነገርኳቸው ብሉይ ኪዳን ላይ አዲስ ኪዳንም ላይ ኢየሱስ ክርስቶስ የሆነ ችግር ባል ሚስቱ ላይ ቢያገኝ መፍታት የሚችልበትን መንገድ ለእርሱ ብቻ ነው የተቀመጠለት። ገባችኋል? ለእርሱ ብቻ ነው የተቀመጠለት። አሁን ወደ ማስረጃ እንሄድ፣ አሳያቸው። ከብሉይ ኪዳን 1 ከአዲስ ኪዳን 1 ልሰጣቸው ነው። ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቿን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት። ፍች ለማን ነው? ለወንድ ልጅ ነው። በዚሁ አንጻር ለሴቶች አለ ወይ? ብሉይ ኪዳን ነው። አዲስ ኪዳን ለደግምልሽ ከታች አዲስ ኪዳን ማዘጋጅ ይቻላል። አብሽር። ያው ከታች ያው ማቴዎስ ወንጌል አዲስ ኪዳን ነው አይደል? ትዝታ የተሳሳተ አመለካከት ነው። እንዳውም
የነቢያቶች ስራ መካከል ናቸው። ከሸክላ የሚሰራው ነቢይ ማን ነበር? ማን ነው? ይቅርታ ብረትን በመቀጥቀጥ ተአምር የተሰጠው ማን ነበር? ወአለና ለሁል ሐዲድ የተባለው ዳውድ ዓለይሂ ሰላም ብረትንም አገራሁለት ተብሎ ተገልጿል። ስለዚህ በብረት ስራ ላይ የተሰማራ ነቢይ ነበር። ከዚያ ያንን አላህ ስብሐነ ወተዓላ ብረትን አግርቶለታል። ለወታደሮቹ የሚሰራላቸው ሰይፍም ሆነ ልክ እንዲሁ ደግሞ የጦር ልብሶችን ልክ እንዲሁ ቢላ ምናምን ሊሆን ይችላል። እነዚያን ለመስራት ዳውድ ዓለይሂ ሰላም ለዛሬዎች መቀጥቀጥ አይጠበቅበትም። አላህ አግርቶለታል። በእጁ ዝም ብሎ ብረቱን አንስቶ ልክ እንደ ጭቃ እንደሊጥ እንደዚህ ያወቃው ነበር። ወአለና ለሁል ሐዲድ ብሎለታል። አላህ ብረትንም ለእርሱ አገራንለት ብሏል። አንደኛ እሱ ነው። ሌላው እንዲህ አናጺ ካነ ዘከሪያ ዓለይሂ ሰላም ነጃዋን አሉ ነቢ ሰለላሁ ዓለይሂ ወሰለም። ዘከሪያ አናጺ ነበር ብለናል። ስለዚህ እንዲህ በስራ መስክ ላይ የተሰማሩ ነበሩ ነቢያቶች። ነቢዩ ሰለላሁ ዓለይሂ ወሰለም ሰርቶ የሚበላን ሰው በጣም ይወዱ ነበር። ከዕለታት አንድ ቀን ወጣት ልጅ ነው መጥቶ ሲጠይቅ አዩት እና አሉት ነቢ ሰለላሁ ዓለይሂ ወሰለም ይህ ሰው መለመንን አላበረታቱትም፣ ጉልበት ነበረውና። ገብታችኋል? ሂድና ከቤት ገመድ ይዘህና አሉት። ገመድ ይዞ መጣ። እዚያ ተራራ ይታይሃል አሉት። አዎ አላቸው። ሂድና ከዚያ በዚህ በእንጨት ሰብረህ እንጨት ማነው በዚህ በገመድ እንጨት ሰብረህ ተሸክመህ አምጥተህ ሽጥና ብላ ብለው ነቢ ሰለላሁ ዓለይሂ ወሰለም ተናገሩት። ገብታችኋል? ሊአን የሕተጢበ አሐዱኩም ፈየቢዑ ዛሊከ ወያእኩል ኸይሩን ለሁ ሚን አን የስአለ ናስ ሰዋእን አዕጡሁ አው መነዑሁ አሉ ነቢ ሰለላሁ ዓለይሂ ወሰለም። ከማ ቃለ ነቢ ሰለላሁ ዓለይሂ ወሰለም አንዳቸው ሰዎችን ለምኖ ጠይቆ ከሚበላ እንጨትን ሄዶ ሰብሮ አምጥቶ ሽጦ ቢበላ የተሻለ ነው ለእርሱ ብሎ ተናገሩ። አያቸው እና ሰርቶ መብላት ነቢ ሰለላሁ ዓለይሂ ወሰለም ያበረታቱ ነበር። ኸይሩ ማ አከለሁ ልዓብዱ ሚን ዐመሊ የዲሂ አሉ ነቢ ሰለላሁ ዓለይሂ ወሰለም። የሰው ልጅ ከተመገበው ምግብ ሁሉ በላጩ በእጁ ሰርቶ የበላው ምግብ ነው አሉ። ሰርቶ መብላትን የሚያበረታታ ነው እንጂ ሃይማኖታችን ሰርቶ የሚበሉ ሰዎችን ብረት ቀጥቃጮችን መሆን አናጺዎችን አያወግዝም፣ እንዳውም ያበረታታቸዋል። የእነዚህን ልጆች ለትዳር እንዳውም ተፈላጊዎቹ ናቸው። ሌላው ጥቁር ሁን ቀይ ሁን ጉዳይ አይደለም። አላህ ሱብሓነሁ ወተዓላ አጭር ሁን ረጅም ሁን ጉዳይ አይደለም። አላህ ሱብሓነሁ ወተዓላ አካልህ ሙሉ ይሁን ጎደሎ ይሁን ጉዳዩ አይደለም። አላህ ሱብሓነሁ ወተዓላ ከዚህ አይደለም። ስለ ስራቸውና ስለ እምነታቸው ብቻ ነው የሚያየው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ አሉ ቃለ ነቢይ ዐለይሂ ሰላቱ ወሰላም ኢነላሀ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ወደ ቅርጻችሁ ወይንም ወደ ተክለ ሰውነታችሁ አይደለም የሚመለከተው አሉ፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው አሉ። ይሄ ነው። ሌላ ጥቁር ሰው ጀነት አይገባም እያለ ነበረ ልጅ። ጥቁር አይደለ ቢላል ነቢያችን ሰለላሁ ዐለይሂ ወሰለም የጀነት ነህ ብለው የመሰከሩለት ሰው ነው። እንዴት ከነቢ ሰለላሁ ዐለይሂ ወሰለም ጋር ትጋጫላችሁ? ዝም ብላችሁ ላይክ ለማግኘት ፎሎ ለማግኘት እያላችሁ የሆነ አወዛጋቢ ነገር ያስመሰላችሁና ያነሳችሁ መስሏችሁ ብዙ ላይክ ትሰበስባላችሁ። ያ ላይክ አይጠቅማችሁም። ያልሆነ ነገር ተናግራችሁ ብዙ ላይክ ከምታገኙ እውነተኛ ነገር ተናግራችሁ ጥቂት ላይክ ብታገኙ ይሻላችኋል። እንደው ምንም ላይክ ሰው ባያደርጋችሁ ይሻላል። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ለዚያ ለጥቁር ሀበሻዊ ባሪያ ተደርጎ ተንቆ ለተያዘ ሰው አንተ ከኔ ጋር እኩል ገነት ትገባለህ ያሉት ሰው እርሱ ሰው ነው ቢላል። ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማይ አድርገው ሲሄዱ ጊዜ ወደ ምድር ሲወርዱ ቢላልን ጠሩትና ሰሚዕቱ ቀርዐ ኒዓሊከ ፊል ጀነት ያ ቢላል አሉት። ቢላል ሆይ በገነት ውስጥ የጫማህን ኮቴ ሰምቻለሁኝ አሉት። ገነት እንደሚሆን የወደፊቱን አላህ ሱብሓነሁ ወተዓላ ቀድሞ አሳይቷቸው እየነገሩት ነው። ታች አላረን እሺ ያ ነው። ሌላው አካለ ጎደሎ መሆን እውር ነው። የነቢያችን ሰለላሁ ዐለይሂ ወሰለም ሶሐባ አብዱላህ ኢብኑ ኡሚ መክቱም ነገር ግን እርሱን አስመልክቶ አላህ ሱብሓነሁ ወተዓላ የቁርአን ምዕራፍ ሁሉ አውርዷል። ያዛቸዋል ማየት የተሳነው አብዱላህ ኢብኑ አባስ በጣም ቀጫጫ ደቃቃ ነበረ። ያዛቸዋል አብዱላህ ኢብኑ መስዑድ ይቅርታ ከዕለታት አንድ ቀን የሆነ ንፋስ መጣና ሰውነቱን አወዛወዘው። እንደዚህ ሶሐቦች ሳቁ። ነቢያችን ሰለላሁ ዐለይሂ ወሰለም ትስቁበታላችሁ አይደል አሉ። ወላሂ አብዱላህ ኢብኑ መስዑድ ታፋው አንዱ ታፋ ብቻ ይሄን የምታዩትን የኡሁድን ተራራ ይበልጥ ይመዝናል የትንሣኤ ቀን አሉ። በመልካም የሚያገኘውን መንዳ እየገለጹለት ነው። ተውበት ለማድረግ ምንድነው ሸርጦች? የተውበት ሸርጥ ምንድነው? የተውበት ወይንም የንስሐ ሸርጥ ሶስት ናቸው።
የተውበት ወይንም የንስሐ ሸርጥ ስንት ናቸው? 3 ናቸው። ትክክለኛ ተውበት፣ ትክክለኛ ንስሐ ይሆን ዘንድ እነዚህ 3ቶቹ መስፈርቶች መሟላት አለባቸው። التوبة النصوح لها 3 شروط ትክክለኛ ወይንም ጥርት ያለ ተውበት 3 መስፈርቶች ያስፈልጉታል። አንደኛውና የመጀመሪያው መስፈርት ምንድነው? الندم على ما مضى ስላለፈው ኃጢአት መጸጸት ነው። ሁለተኛው ደግሞ الإقلاع ያን እየሰራህ ያለውን ወንጀል እርግፍ አድርገህ መተው ነው። ሶስተኛው ደግሞ العزم على عدم العودة إلى ذلك الذنب الذي وقعت فيه እዚያ ስትሰራው ወደ ነበረው ወንጀል ላለመመለስ መወሰን ቃል መግባት አላህ Subhanahu Wa Ta'ala ይሄ ነው። ስለዚህ የመጀመሪያው መስፈርት ምንድነው? ስላለፈው መጸጸት። ሰውየው ንስሐ ካደረገ የመጀመሪያው ምልክቱ ይጸጸታል። ምልክቱን በራሱ ላይ እንዴት ማወቅ ይችላል? ይሄን መስፈርት ማሟላቱን ከተባለ ያን ወንጀል ባስታወሰ ቁጥር አይደሰትበትም፣ ይጸጸታል እንጂ ምናልባትም ሊያለቅስ ይችላል፣ ልቡ ይሰበራል። ያኮ ጌታዬን አላህን ያመጽኩበት ጊዜ ነው ብሎ ያን ጊዜ ማስታወስ ራሱ አይፈልግም። ይሄን መስፈርት እንዳላሟላ እንዴት ማወቅ እንችላለን ከተባለ ሰውየው ያን ወንጀል ሲያስታውስ ይደሰታል። እባክህ ሚት አድርገው ያን ወንጀል ባስታወሰ ቁጥር ይደሰታል ሰውየው። ጠጥቶ ከሆነ ያኮ ደስ የሚል ጊዜ ያሳለፍኩበት የተራጨንበት እኮ ጊዜ ነው እያለ ያንን ይደሰትበታል። ይሄ ሰውዬ ንስሐው ትክክል አይደለም። ያው ታስገባታች አላረግ። ሁለተኛው መስፈርት ምንድነው? الإقلاع ያን ወንጀል አሁን ላይ እየሰራ ከሆነ እርግፍ አድርጎ መተው አለበት። እየሰራ